እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን እንድትሆኑ ተጋብዛችኋል። እንግዲህ በዚህ ቪዲዮአችን ከባለፉት ዓመታት የአንዱን ዓመት ፈተና ግራመር ፓርቱን ይዘንላችሁ ቀርበናል። ወደዛው እንሄዳለን። እንግዲህ እዚህ ጋር እንደምታዩት የ2014-15 ኢትዮጵያን ካላንደር ወይም ኦክቶበር 2022 ግሪጎሪያን ካላንደር የነበረ ፈተና ነው። ፈተናው ግራመር ፓርቱን ነው የምንሰራው። ወደ ግራመር ፓርቱ ከመሄዳችን በፊት if you need more time pause the video ተጨማሪ ጊዜ ሊያስፈልጋችሁ ይችላል በነገራችን ላይ እና ቪዲዮውን ፖዝ እያደረጋችሁ ጥያቄውን መስራት ትችላላችሁ። if you have any question don't hesitate to ask in the comment section አታመንቱ። በቃ ጥያቄ ካላችሁ ያልገባችሁ ነገር ካለ ይሄ እንዴት ሆነ የምትሉት ነገር ካለ ኮሜንት ላይ ጠይቁ፣ መልሱን እሰጣችኋለሁ። አሁን ወደ ጥያቄዎቹ እንሄዳለን። መልካም እድል ብያለሁ። መጀመሪያ ላይ የምናገኘው የግራመር ጥያቄ ነው። እዚህ ጋር እንደምታዩት እንግዲህ ጥያቄ ቁጥር 1 dash this noise will die down soon surely it has been a terrible noisy night ይላል። ይሄ ድምጽ እንደሚቀንስ ተስፋ አደርጋለሁ። በእርግጠኝነት በጣም ኖይዚ የሆነ ሌሊት ነበረ፣ የሚረብሽ ድምጽ የነበረበት ነበረ ነው የሚለው። ትክክለኛ መልሱ hopefully essentially truthfully sadly የትኛው ነው? 10 ሰከንድ አላችሁ። ትክክለኛ መልሱ ኤ hopefully የሚል ነው። ለምን ሆነ ሌሎቹስ ለምን አልሆኑም የሚለውን ለማየት እንግዲህ እዚህ ጋር እንደምታዩት hopefully expresses a wish or expectation for a positive outcome will die down የምትለዋ ነገር እዚህ ጋር ኢንዲኬቲቭ ናት። soon die down ማለት መቀነስ ኢንቴንሲቲው ስትሪንግዙ መቀነስ ማለት ነው። ስለዚህ እዚህ ጋር ተስፋን ኤክስፕሬስ የሚያደርግ ነው፣ ኤክስፔክቴሽንን ኤክስፕሬስ የሚያደርግ ነው ማለት ነው። ስለዚህ ሆፕፉል የሚለው ፊት ያደርጋል፣ ትክክለኛ ነው ማለት ነው። essentially means basically ማለት ነው። it doesn't fit the context ኮንቴክስቱን ፊት አያደርግም። እንግዲህ die down ከሚለው ጋር essentially አይሄድም ማለት ነው። truthfully እንደዛው ነው። እንግዲህ ዲ ደግሞ sadly ነው፣ እንደውም በተቃራኒው ማለት ነው። sadly expresses sorrow or regret while the night was noisy the speaker is expressing hope for the future not sadness ስለዚህ sadly እንደውም ተቃራኒውን ነው የሚያሳየው ማለት ነው። ወደሚቀጥለው ጥያቄ እንሂድ። ጥያቄ ቁጥር 2 ደግሞ if you continue practicing speaking English like this you dash speak it fluently very soon ይላል። A are able to, B can, C will able to, D shall 10 seconds እንግዲህ ትክክለኛው መልሱ will be able to የሚለው ነው። እሱ ለምን ሆኖ ሌሎቹ ለምን አልሆኑም የሚለውን ለማየት እንግዲህ ኤክስፕላኔሽኑን ለማየት እዚች ጋር very soon የምትል በቅርቡ የሚል አለ። ይሄ ፊውቸርን የሚያሳይልን ነው ማለት ነው። ከዚህ ከተሰጡት ውስጥ ደግሞ ቤስት ፊት የሚያደርገው will be able to የሚለው ነው። it expresses future ability or capacity it fits the context of predicting a future outcome based on continued practice ይላል። ሌሎቹ ለምን አልሆኑም? ይሄ ለምሳሌ ኤ are able to የሚለው expresses present ability ነው፣ ፊውቸር አይደለም። ካን የሚለው ለፕሬዘንትም ነው ለፊውቸርም ሊያገለግል ይችላል። ነገር ግን ቤስት ስዊት የሚያደርገው ቤስት ፊት የሚያደርገው will be able to የሚለው ነው። ሻል ደግሞ it's used to express future action ነው but it's more formal and less common in everyday spoken English ስለዚህ will be able to is the best answer ማለት ነው። ወደሚቀጥለው እንሄዳለን። ቀጥሎ የምናገኘው ደግሞ ይሄንን ጥያቄ ነው። አስተማሪው ምን ቢጠይቅ ነው ተማሪው ይሄንን መመለስ የሚችለው? teacher dash do you often prefer to study? Student from 2 to 5 p.m. A what time of the day? B which time in the day? C which time of the day? D during what time of the day? You have 10 seconds. ትክክለኛው መልስ ኤ ነው። what time of the day የሚል ነው። እንግዲህ ኤ ለምን ሆነ ለምትሉ ሰዎች
what time of the day is the most natural? እዚች ጋር ልብ ማለት አለባችሁ። natural and commonly used phrase to ask about general time preference ነው። which time in the day የሚለው ሁለት ችግር አለበት። which ከተባለ የትኛው ነው? አሁን ለምሳሌ which one is your car ካልኩኝ የትኛው ነው ያንተ መኪና? ሁለት መኪኖች አሉ ወይ ከዛ በላይ አማራጭ አለ ማለት ነው። which one is yours የትኛው ነው ያንተ? which ሲባል የሆነ አማራጭ ነገርን ያሳየናል። ሌላው ደግሞ in the day የምትለዋ እዚች ጋር ይሄ ኮመን ኤክስፕሬሽን አይደለም in the day የሚለው ማለት ነው። ስለዚህ in the day is not common or natural phrase። ሲ ከቢ ይሻላል። ለምን እዚች ጋር of the day የምትለዋ ተስተካክላለች። ነገር ግን which የምትላለች እቺ which የምትለዋ ፓርት predefined set of choice እንዳለ ነው የሚያመለክተው። ስለዚህ እሱም አይሆንም። እዚህ ጋር ደግሞ during what time of the day redundancy አለ፣ during አለ፣ what አለ። while grammatically correct it is unnecessarily formal or wordy ነው ማለት ነው። ስለዚህ ትክክለኛው መልሳችን ኤ ነው የሚሆነው ማለት ነው። ቀጥሎ ያለውን ስናይ ደግሞ ጥያቄ ቁጥር 4 ነው። ዳሽ my grade was satisfactory I feel I studied hard this semester ይላል። በነገራችን ላይ እቺ ጥያቄ was just satisfactory በቂ ብቻ ነው፣ ግሬዴ በቂ ብቻ ነው፣ ጠንክሬ ያጠናው ቢሆንም ነው። ስለዚህ ሁለት የሚቃረኑ ነገሮች አሉ ማለት ነው። ሳቲስፋክተሪ የሚለው በቂ አጥቃቢ ምናምን ነገር ሳይሆን ለማለፍ በቂ ብቻ የሆነ ማለት ነው እዚህ በነገራችን ላይ። ስለዚህ የሆነ ሁለት የሚቃረኑ ነገሮች አሉ ማለት ነው። እዚች ጋር ሳቲስፋክተሪ ብቻ ናት፣ እዚህ ነገር ግን ሃርድ ወርክ ያሳያል ማለት ነው። ስለዚህ ይህንን የሚያሳይልን የትኛው ነው ካገባቡ ጭምር? እንግዲህ ትክክለኛው መልስ ዲ ኦልዞ የሚለው ነው። ሌሎቹ አይሆኑም። ለምን አይሆኑም? እንግዲህ እንደምታውቁት ኦልዞ ኮሬክትሊ ኢንትሮዲዩስስ ኮንትራስት ቢትዊን ዘ ሳቲስፋክተሪ ግሬድ እና ዘ ፊሊንግ ኦፍ ስታዲንግ ሃርድ። ስትራክቸሩስ እንዴት ነው የሚሆነው? ኦልዞ አለ፣ ክሎዝ አለ፣ ከዛ ከኮማ በኋላ ሌላ ክሎዝ አለ። ስትራክቸሩ ፎሎ የሚያደርገው ኦልዞ ኢዝ ፎሎድ ባይ ክሎዝ ይሆናል ማለት ነው። ኦልዞ እንግዲህ ይሄንን ስትራክቸር በደንብ አድርጎ ፊት ያደርግልናል ማለት ነው። ዲስፓይት የሚለውስ ዲስፓይት መስት ቢ ፎሎድ ባይ ኤ ናውን ኦር ጀረንድ ነው። ሁሌም በናውን ወይም በጀረንድ ነው መከተል ያለበት። ለምሳሌ ዲስፓይት ማይ ግሬድ ቢንግ ብትጨመርበት ሳቲስፋክተሪ ትክክል ይሆን ነበር ማለት ነው። ኢቭን የምትለዋ ደግሞ ኢቭን ኢዝ ኖት ኢቭን ኤ ኮንጃክሽን ባይ ዘ ዌይ ኢት ካን ኖት ኢንትሮዲዩስ ኤ ኮንትራስት ኢን ዚስ ዌይ። ኢቭን ዞ ቢሆን ኖሮ በዚህ መልኩ ኢቭን ዞ ማይ ግሬድ ወስ ሳቲስፋክተሪ ተብሎ ይገባ ነበር ማለት ነው። ኢቭን የምትለዋ ብቻዋን በቂ አይደለችም። ኢቭን ዞ ቢሆን ኖሮ ግን ትክክለኛ መልስ ይሆን ነበር ማለት ነው። however የሚለውስ however is an adverb and not conjunction so it cannot connect two clauses directly። ሁለት ክሎዞችን ኮኔክት አያደርግም። ለምሳሌ በዚህ ኬዝ እንደዚህ ነበር መሆን የነበረበት፣ ወይም በዚህ መልኩ ቢሆን ኖሮ however መግባት ይችል ነበር ማለት ነው። my grade was satisfactory however I feel I studied hard። ውጤቴ በቂ ብቻ ነው፣ ነገር ግን ጠንክሬ አጥንቼ ነበር የሚል ትርጉም እንዲኖረው እዚች ጋር በእንደዚህ አይነት መልኩ ነበር መሆን የነበረበት ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ቁጥር 5 ነው። ጥያቄ ቁጥር 5 dash you see the dictionary on the table when you dash the office this morning ይላል። እንግዲህ ኤ do entered B did entered C do entered D have entered የትኛው ነው ትክክለኛው መልስ? ትክክለኛው መልስ ዲ ነው የሚሆነው ማለት ነው። እንግዲህ የዚህ አመልካች ወርድ አለ በነገራችን ላይ this morning የሚል ነው። ዛሬ ጠዋት የሚለው ሲምፕል ፓስት መጠቀም እንዳለብን አመልካች የሆነ ማለት ነው። ኢንዲኬቲቭ ነው። ይሄ በጣም ኢንዲኬቲቭ ነው። ስለዚህ ሌሎቹን ሁሉ ማየት አይጠበቅብንም ማለት ነው። ዲድ ሲምፕል ፓስት ስለሆነ እዚህ ጋር ዲድ ነው የሚሆነው፣ እዚህ ጋር ኢንተርድ ነው የሚሆነው ማለት ነው። ይሄ ለምን አልሆነም፣ ይሄ ለምን አልሆነም፣ ይሄ ለምን አልሆነም ለሚለው እዚህ ኤክስፕላኔሽኑ አለላችሁ። በነገራችን ላይ በዚህ መልኩ ሁሉንም ለእያንዳንዱ ጥያቄ መልስ እየሰጠው ማብራሪያ እየሰጠው መቀጠል ይችላለሁ። ነገር ግን ስንት ሰው ሊያየው ይችላል የሚለውን አላቅም።
በነገራችን ላይ 2016 የሶሻል ሳይንስም የናቹራል ሳይንስም ጥያቄዎችን ሰርቼ መልሱን ለቅቄ ነበረ ከኤክስፕላኔሽን ጋር። ነገር ግን ሰዎች እያዩት አይደለም። እስኪ የምታዩት ከሆነና ኤክስፕላኔሽኑ እንዲቀጥል የምትፈልጉ ከሆነ ኮሜንት ላይ ንገሩኝ። ነገር ግን ጥያቄዎቹን መስራት እዚህ ጋር አላቆምም። ሁሉንም ጥያቄ መልስ እሰጣለሁ። ኤክስፕላኔሽኑን ግን በምን መልኩ ነው የምትፈልጉት የሚለውን እንግዲህ ሀሳባችሁን፣ አስተያየታችሁን ኮሜንት ላይ ብትነግሩኝ በጣም ደስ ይለኛል። ወደሚቀጥለው ጥያቄ እናልፋለን።
እንዳይመልጣችሁ ሰብስክራይብ አድርጉ። ለጓደኞቻችሁ ለዘመዶቻችሁ ሼር ማድረጉን አትርሱ። ለኔም ደግሞ ኮሜንት ማድረግ እንዳትረሱ። የጎደለ ነገር ካለ መጨመር ያለበት ነገር ካለ እንጨምራለን። ስኮራችሁ ደግሞ አሁን ከሰራነው ጥያቄ ከስንት እንዳገኛችሁ ኮሜንት ብታደርጉልኝ በጣም ደስ ይለኛል። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ። ባይ ባይ። Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz